ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ጤና ኑሮ ሁሉ አማን ነው? እንግዲህ ደግሞ በአዲስ መረጃ መጥቻለሁኝ ዛሬ። መቼም ወደ እናንተ ይዤ የማልመጣው ነገር የለም። ዛሬ በኔ ምስል ባልመጣም ይሄ የሚመለከተው ዱባይ ውስጥ ለምንኖረው ለሁላችንም ስለሆነ ምክንያቱም ይሄንን የምነግራችሁ ነገር ጉዳዩ በዱባይ ላይ የመጣ ህግ ነው። እዚህ ሀገር እንደምታውቁት አንድ ጊዜ በቃ የሆነ ነገር ኦኬ ይሆንና አንድ ጊዜ ደግሞ ክሎዝ ይደረጋል። በምን ምክንያት እንደሆነ ባናቅም ያው ሀገሪቷ ላይ የሚወጣው ህግ ነው። ምንም ማድረግ አይቻልም። ሰው ሀገር እስካለን ድረስ ምንድነው ምክንያቱ ምንድነው ብለን መጠየቅ አንችልም። ምክንያቱም እነሱ ራሳቸው ሲጀመር ምክንያቱ ምን እንደሆነ በጋዜጣም ሆነ በዜና ስለሚሉ ብዙም እኛ መጠየቅ አይጠበቅብንም። ምክንያቱም ያው በእንደልኳችሁ በተለያየ ዜናም ሆነ በጋዜጣ ስለሚታወቅ ማለት ነው። እና አሁን ዱባይ ላይ ብዙ ሰዎች በወንዶች በተለይ እናመጣለን በሹፍርና ምናምን እያሉ እስከ 500 ሺህ ብር በኢትዮጵያ እስከ 400 ሺህ ብር እየተቀበሉ እዚህ እያመጡ እያግሏሏቸው ቪዛቸው ካለቀ በኋላ የራስ ጉዳይ ብለው እያሏቸው ብዙዎቹ ልጆች እየተንከራተቱ በጣም ከሚባለው በላይ እየተንከራተቱ ነው ያሉት። ስለዚህ ሲጀመር እኔ ራሱ ሁለት ቦታ ጠይቄያለሁኝ ህጋዊ የሆኑ ሰዎችን በአሁን ሰዓት ቪዛ አለ ወይ ቪዛ ይወጣል ወይ የጉብኝት ቪዛ ማለት ቪዚት ቪዛ ማለት ነው ይወጣል ወይ ብዬ ስጠይቅ አሁን ለጊዜው ቆመዋል፣ እንግዲህ ወደፊት ከተከፈተ ነው ምናምን ነገር ተብዬ መልስ አግኝቻለሁኝ። በኤምባሲም በኩል እንደዛው ማለት ነው። ግን አሁን ምንድነው ኢትዮጵያ ውስጥ ሙሉ ለሙሉ ይሄንን ዜና ወደዚህ መምጣት ለሚፈልጉ ሰዎች ግልጽ አይደረግላቸውም። ለምን እንደሆነ አላውቅም ምክንያታቸው። ግን አሁን እዚህ ሀገር ላይ አንዳንድ ጊዜ በቃ በሆነ ድንገት ሳታስቡት በሆነ ነገር በቃ የሆነ ነገር ቆሟል ይባላል። ምክንያቱም እነሱ እዚህ በጣም ለሀገራቸው ለህዝባቸው በጣም ቢጨነቁና በጣም የሚያስቡ ናቸው የእነሱ መንግስት። ምክንያቱም የሆነች ነገር ከታየ ያቺ ነገር ካልተጣራች ያቺ ነገር መስመር ካልያዘች ዝም ብለው በቀጥታ ነገ ይሆናል አይሆንም ብለው የሚወስኑ ሰዎች አይደሉም። በጣም በጥራት መስራት የሚፈልጉ ናቸው። እኔ ቀደም ብዬ ራሱ ከ4 ቀን በፊት ሰርቼላችኋለሁኝ። አሁን ፍተሻ አለ፣ ቤት እየተሰበረ እየተፈተሸ ነው። በአንድ ቤት ውስጥ 4 5 6 እየተሆነ መኖር ተከልክሏል። በተለይ በሻርጃ በዱባይ ናይፍ አካባቢ ትልቅ የገበያ ማዕከል ማለት ነው። እዛ አካባቢ ሁሉ ተከልክሏል ብዬ ተናግሬ ነበር። ግን የሚሰማ ሰው የለም። ሁሉም የራሱን መስመር ነው ይዞ የሚሄደው። ደላሎች በጣም ከባዶች ናቸው። እዚህ ሀገር ያሉ ደላሎች ከባዶች ናቸው። አስባችሁታል? ከአንድ ሰው 400 ሺህ ብር እየተቀበሉ እዚህ ከመጡ በኋላ በዚህ ስራ ትገባለህ። እስቲ አይታችኋል ቲክቶክ ላይ ብዙ ልጆች እንደሚማረሩ ብዙ ልጆች እንደሚናገሩ ማለት ነው። ምክንያቱም ከሚባሉት እዛና እዚህ የሚያገኙት ስራ ምንም ተመጣጣኝ አይደለም። 350 ሺህ ብር ከፍዬ 450 ሺህ ብር ከፍዬ መጥቼ ይኸው በሙቀት ስንት የሞተ ሰው አለ። የሚገርማችሁ ነገር ስንት የሞተ ሰው ኮንስትራክሽን ነው የሚባለው ይሄ ፎቅ ምናምን የሚሰሩት ማለት ነው። ስለዚህ ምንም መረጃ ወጥቶ ይሄ ነው የሚል ሰው የለም። ሁላችንም ልናቅ ይገባናል፣ ልንረዳ ይገባል። ገባችሁ? ስለዚህ አሁን ያለው ነገር ምንድነው? ቪዚት ቪዛ የጉብኝት ቪዛ ቆሟል ለጊዜው ተብሎ ከአንድም 2 ቦታ ጠይቄ አረጋግጬ ነው ሆኖ ለእናንተ ይዤ የመጣሁት። እንዳትበሉ የአገሬ ልጆች፣ በጣም ሌባ በዝቷል። ምክንያቱም እዚህ ያሉ ደላሎችን ኢትዮጵያ ስለማታገኟቸው እዚህ እንደፈለጓችሁ ያደርጓችኋል፣ ገንዘባችሁን ያባክናሉ፣ ይወስዳሉ። ከዛ በኋላ ስራ ፈልገው አያስገቧችሁም። ደግሞ ስራ ቢያስገባችሁ የሚረባ ስራ አያስገቧችሁም። በቃ እናንተን የሚጎዳ ብቻ ነው የሚያደርጉት። ስለዚህ ጥንቃቄ ብታደርጉ ጥሩ ነው ብዬ እላለሁኝ። ይሄ ምንድነው ለእናንተ ነው ለማንም አይደለም። ይሄን ሰምታችሁ ልትረዱ ይገባል። ገንዘባችሁን ዝም ብላችሁ አታባክኑ። ስንቶቻችሁ ናቸው መሬት እየሸጡ ከብት እየሸጡ ቦታቸውን ወለዳ ግድያ ሲያዙ የቤተሰቦቻቸውን ቤት ወለዳ ግድያ ሲያዙ። ወንዱ ኢትዮጵያ ውስጥ በርግጥ ስራ አጥቷል፣ ግን እዚህ ደግሞ መታችሁ መንከራተት ነው። እዚህ ሀገር ልንገራቸው 5 ሳንቲም እንካ ብላ ብሎ የሚሰጥ የለም። ሁሉም ሰው በራሱ ነው ተፍጨርጭሮ የሚኖረው። ገባችሁ? ስለዚህ ይሄንን ልታውቁ ይገባል። መጀመሪያ እንዴት ነው እዛ ሀገር ምን ይገጥመኛል ብላችሁ ማሰብ አለባችሁ። መምጣታችሁን አትመልከቱ። ገባችሁ?
እዚህ በጣም አሁን ያለው ሁኔታ ዱባይ ውስጥ በጣም ከባድ እና ከባድ ሁኔታ ውስጥ ነው ያለው። በጣም ከሚባለው በላይ በጣም 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 ቪዚት ቪዛ በዝቷል ተብሎ አሁን እንዳልኳችሁ ይሄ ቤት እየተሰበረ እየተፈተሸ በአንድ ቤት ውስጥ 4 5 6 መኖር የለባችሁም ተብሎ ውሳኔ ስለተሰጠ አሁን መንግስት እያጣራ ነው። ገባችሁ? በጣም ከኢትዮጵያ ከሌላው ሀገር ይልቅ ኢትዮጵያኖች ወንዶች በጣም በዝተዋል። መርካቶ መስዋል አልኳችሁ አሁን እዚህ ማለት ነው። ይሁን ይምጡ፣ ግን አለምንም ስራ አለምንም ጥቅም ምንድነው እነሱ ተጎዱ እንጂ ምንም ያገኙት ነገር የለም። ደላላው የራሱን ብር በልቷል፣ አለቀ። ዞር ብሎ አያያችሁም። እዚህ ሀገር ወንጀል መስራት የተለያየ ነገር ማድረግ ብሬን በልተሃል ብለህ መደብደብ እንደዚህ ምናምን ነገር የለም። ከሚገርማችሁ ነገር ህግን ጠብቀህ ነው የምትኖረው። ስለዚህ ወደህ ነው የመጣሁ ምንም ማድረግ አልችልም ነው፣ አለቀ። ስለዚህ ተጠንቀቁ፣ ብራችሁን አትበሉ። 400,000 500,000 ማለት ቀላል አይደለም እኮ በኢትዮጵያ እንትን ብትሉ ብትንቀሳቀሱበት። ከማንኛውም ነገር ዝቅ ካለ ነገር መስራት ከለመዳችሁ ራሳችሁን ማቋቋም በሀገራችሁ እንደፈለጋችሁ ተንፈሳችሁ እንደፈለጋችሁ ወጣችሁ ገብታችሁ እዚህ እኮ ልንገራችሁ እችን የአስፋልቷን መስመር ብላው ካለፋችሁ ቅጣት ነው የሚባለው። የመኪና መንገድ እንደዚህ እንደ ኢትዮጵያ አቋርጬ ግር ብዬ አልፋለሁ እንኳን የለም። በገዛ ሀገራችን እኛ ብዙ ነገር ሀገራችን ላይ ብዙ ነገር ነው የምናጠፋው። ብዙ እንደዚህ እንደ ሰው ሀገር ህግን አክብረን ብንኖር ሀገራችን የት በደረሰች። ስለዚህ አሁን ደላሎች በውሸት እናመጣችኋለን፣ ወንዶች ስራ አለ፣ የታክሲ ስራ አለ፣ ካምፓኒ ነው ቪዛ የሚያሰራው፣ ውሸት ነው። ዝም በሉ፣ ውሸት ነው። ማንንም እንዳታምኑ። በጣም ሌባ በዝቷል፣ በአሁኑ ሰዓት አታላይ በዝቷል። ስለዚህ እናንተ ማድረግ ያለባችሁ ምንድነው? መረጃ በትክክል ከሚሰጣችሁ ሰው ጋር መቀበል። ሁለተኛ ነገር ደግሞ እኔ ራሱ በቤተሰብ ሰው ለማምጣት ፈልጌ ስጠይቅ አሁን ዝግ ነው ተዘግቷል ተብዬ ይሄው እንትን ብያለሁ። ገንዘብሽን እንዳትበይ ምንም ቢሉሽ እንዳትይ። በጣም ከባድ ነው አሁን ያለው ሁኔታ። መግባት አይቻልም እዚህ ሀገር። ወደፊት ሲከፈት ታመጫለሽ ብለውኝ አንድ ሁለት ሰዎች በደንብ ህግ የሚያውቁ ሰዎች በደንብ እንትን የሚሉ ሰዎች ነግረውኝ እሺ ብዬ በዚህ ተቀምጫለሁ እላችኋለሁ። ስለዚህ ይህንን ነገር ማሰብ አለባችሁ። እንዳትበሉ ብራችሁን ጥንቃቄ ማድረግ አለባችሁ። በጣም ከባድ ነው ጊዜው፣ በጣም ከባድ ነው። ዛሬ ካፋችሁ ላይ የሚነጥቅ ነው ያለው። በቃ ከኪሳችሁ ተውት። ኪሶ በፊት ነበር፣ አሁን ግን ካፋችሁ ላይ እና ከባድ ነው ጊዜው በጣም። እግዚአብሔር ብቻ ሰላሙን ያምጣልን በዓለም ዙሪያ። አሁንም የሚባለውም በዚህ ጉዳይም እንዳለ ሆኖ የሚወራው የሚፈራው ነገር በጣም ከባድ ነው። ዓለም ያለችበት ሁኔታ በጣም በአሁኑ ሰዓት የሚያሳስብ ነው። እኛ የሚያስፈልገው ጸሎት ነው፣ መጸለይን ያለብን ለሀገራችንም፣ ለህዝባችንም፣ ለዓለም ጠቅላላ ለሰው ልጆች ሙሉ መጸለይና እግዚአብሔርን መለመን ያለብን እንጂ በዚህ በቪዚት ቪዛ እዚህ ስራ ላይ ያሉ ወንዶች እያመጡ የሚያወሩ ደላሎች አሁን የዱባይ መንግስት እነሱን እያፈላለገ ነው። በዚህ መልኩ እንደዚህ ሰውን እያንገላቱ አሁን ከትናንት ወዲያ የሆነ ልጅ ራሱን በምላጭ ቆራርጦ አውጥተው ጥለውት ማለት ነው። ቆራርጦ እንዳለ ደም በደም ሆኖ ይሄ ራሱ ያስቀጣዋል ልጁ ራስን የማጥፋት። ይሄን አሁን ፖሊስ ቢያይ ከባድ እንትን ነው ችግር ነው በልጁ ላይ የሚመጣበት። ግን እሱ ምንድነው ገንዘቡን ስለተበላ ደላላው አውጥቶ ስለጣለው ነው ይሄን ያደረገው በብስጭት ማለት ነው። ስለዚህ እዚህ ደረጃ ላይ ከመድረሳችሁ በፊት ጥንቃቄ አድርጉ። ጥንቃቄ ማድረግ አለባችሁ። ወንዶች የምትመጡ ወንዶች በተለይ ሴትስ በቢሮም ሆነ በምንም እንደምን ብላ ስራ ትገባለች። ግን ወንዶች ናቸው ለወንዶች ነው በጣም ከባዱ፣ በጣም ከባድ ነው ለወንድ ልጅ። ስለዚህ ጥንቃቄ አድርጉ። ገንዘባችሁን ዝም ብላችሁ አትበሉ። የምታደርጉትን ነገር ማወቅ አለባችሁ። አሁን ደግሞ እነዚህ ደላሎችን ባሉበት ቦታ ጠቁሙ እየተባለ ነው። እንግዲህ እግዚአብሔር ካለ እነዚህም ይታሰራሉ ወይም እንትን ይባላሉ። የሚገርማችሁ ነገር እዚህ ሀገር ጣጣ የለም። ትታሰራለህ፣ ወዲያው ዲፖርት ነው የምትደረገው። ተመለሰችን ሀገር እንዳትረግጥ ማለት ነው። የዚህን ያህል ቆራጦች ናቸው። ጥቅም ይቀርብናል እንደዚህ ብሎ ነገር የለም። ሌባን አይፈልጉም፣ አለቀ። ስለዚህ የሀገሬ ልጆች ይህንም ማወቅ አለባችሁ። እኔ አሁን ዛሬ ይህንን በኤምባሲ ፎቶ አድርጌ በድምፅ የመጣሁት እንዲገባችሁና እንድታውቁት ብዬ ነው። እንግዲህ አሁን ባለው ሁኔታ እስቲ ነገሮች ተረጋግተው ወደ ጥሩ ነገር ከሄደ እኔም እንዳልኳችሁ በምፈልገው መንገድ ቤተሰቦቼን ለማምጣት አስቤያለሁኝ። እና ያው እኔ ደግሞ ከተስተካከለልኝ ምንም ወጥቼ ቪዲዮ ሰራላችኋለሁ። እንዴት እንዳመጣሁኝ እንዴት እንደሆነ እነግራችኋለሁኝ። ግን ቪዲዮ ካልሰራሁላችሁ ግን እንዳላመጣሁና እንዳልተሳካለኝ ነው የሚገባችሁ ማለት ነው። ስለዚህ ጥንቃቄ አድርጉ። ደላሎች እየተፈለጉ ነው፣ ይህንን የሚያደርጉ ሰዎች ማለት ነው። ምክንያቱም በየእንትኑ ስር በየወንዙ ስር በየምኑ እየተቀመጡ የት ይደሩ ማደሪያ አጡ።
ዛሬ 10 ሳንቲም ከሌላችሁ የሚፈልጋችሁ ሰው የለም። ስለዚህ ቤተሰቦቼ ይሄንን ጥንቃቄ አድርጋችሁ እንዳትመጡ ነው ምለው። በተረፈ መልካም ዜና ያሰማን። አመሰግናለሁ። ቻው። ሰላማችሁን ያብዛልኝ። አገራችን ኢትዮጵያ ይጠብቅልን ከክፉ ነገር፣ ሰላማን ያብዛልን። ዓለምን ሁሉ ሰላም ያደርግልን። አሁን ከሚወራው ከሚፈራው ነገር እግዚአብሔር አምላክ ዓለምን ጠቅላላ ይጠብቅልን። የሞቱትንም ነፍስ